የትራምፕ ቀጣይ እርምጃ ታወቀ። ኢራን ቀለበት ውስጥ ገብታለች። ዋነኛዎቹ የጥቃት ኢላማዎች ተለይተዋል። የኢራናውያን ቁጣና ብስጭት ገንፍሎ ወደ ጎዳናዎች አውጥቷቸዋል። ይህ የመጣው ባለፉት 2 ዓመታት አሜሪካና እስራኤል በኢራን ላይ ካደረሱት ወታደራዊ ጥቃቶች በተጨማሪ ነው። የአውሮፓ ሀገራትና አሜሪካ የጣሏቸው ማዕቀቦች ቤተሰቦቻቸውን ለመመገብ የተቸገሩ ኢራናውያን ላይ የበለጠ ጉልህ የሆነ ተጽዕኖን አስከትሏል። በ2015 የኒኩሌር ስምምነት ምክንያት የተነሱት የተባበሩት መንግስታት ማዕቀቦች በሙሉ በመስከረም ወር በእንግሊዝ በጀርመንና በፈረንሳይ እንደገና ተተክቷል። ቀድሞውንም ቢሆን የኢራንን እስላማዊ መንግስት ለመጣል በርካታ ስራዎችን ከጀርባ ስትሰራ የነበረችው አሜሪካም አሁን ላይ የገደል አፋፍ ላይ የደረሰውን ስርዓት ገፍትሮ ለመጣል የወሰነችም ይመስላል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ጥቃት እንደሚከፈት በተደጋጋሚ ሲናገሩ የቆዩ ሲሆን ኢራንም ለሚደርስባት ጥቃት ምላሽን ለመስጠት እየዛተች ነው። ለመሆኑ አሜሪካ በኢራን ላይ ምን አይነት ጥቃትን ልትፈጽም ትችላለች? የትኞቹ ስፍራዎችስ ኢላማ ይሆናሉ? የኢራን ምላሽ ምን ሊመስል ይችላል? ለሚሉ ጥያቄዎች ምላሽ የሚሆን ቅንብር ይዘን ተገኝተናል። እስከ ፍጻሜው ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። በአዲስ አበባ ሜክሲኮ ታላቅ ብስራት ከአባይ ሆምስ ሪል ስቴት የቤትና የንግድ ሱቅ ፍላጎቶን ለማሟላት 12000 ካሬ ላይ ግዙፍ መንደር ገንብተናል። ለመኖሪያ ምቹ በሆነው መንደራችን እንደ ምርጫው ከ78 ካሬ እስከ 158 ካሬ ስፋት ያላቸው ከባለ 1 እስከ 3 መኝታ ለሽያጭ አቅርበናል። ምን ይሄ ብቻ! አትራፊ የሚያደርጉት የንግድ ሱቆች ከ10 ካሬ ጀምሮ እኛ ጋር ያገኛሉ። ቀድመው ለሚመጡ ደንበኞቻችን እስከ 20 በመቶ ቅናሽ አዘጋጅተናል። በደማቋ ሜክሲኮ ቤትና ሱቆችን ለመግዛት ጊዜው አሁን ነው። ለበለጠ መረጃ በስልክ ቁጥር 0970282131 ወይም 0960672131 ይደውሉ። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። ትራምፕ የሚወስዱት እርምጃ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ድጋፍ እየመጣላችሁ ነው ሲሉ ለኢራን ዜጎች መልእክትን አስተላልፏል። ትራምፕ ትሩዝ ሶሻል በተሰኘው ማህበራዊ ሚዲያቸው ኢራናውያን አርበኞች ተቋማችሁን ቀጥሉ፣ ተቋሞቻችሁንም መልሳችሁ ያዙ፣ የሚገድሏችሁንና የሚያሰቃዩአችሁን ሰዎች ስም ዝርዝርም ያዙ፣ ከፍተኛ ዋጋ ይከፍላሉ ብለዋል። ከኢራን ባለስልጣናት ጋር ላደርገው የነበረውን ስብሰባም ይህ ስሜት የማይሰጥ የተቃዋሚዎች ግድያ እስኪቆም ድረስ ሰርዣለሁ፣ ድጋፍ እየመጣላችሁ ነው ሲሉም አክሏል። ትራምፕ ድጋፍ ሲሉ የገለጹት በምን መልኩ አሊያም መቼ እንደሚመጣ ዝርዝር መረጃን አልሰጡም። የአሜሪካ መገናኛ ብዙሃን ትራምፕ በኢራን ላይ ስለሚወሰደው እርምጃም ገለጻ እንደሚደረግላቸው ጽፏል። የአሜሪካ እርምጃዎች በቀጥታና በተዘዋዋሪ ሊሆኑ እንደሚችሉ ዘገባዎች ይጠቁማሉ። ኢራን ጸረ መንግስት ሰልፉን ያበረታቱ የአሜሪካ መንግስትና የእስራኤል መንግስታት ናቸው ስትል ትከሳለች። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ሀገራቸው በአሜሪካ ለሚወሰድ የትኛውም አይነት እርምጃም ዝግጁ ናት ሲሉ ለአልጀዚራ ተናግሯል። የሰብአዊ መብት ድርጅቶች 2400 ተቃዋሚ ሰልፈኞች በኢራን ባለስልጣናት መገደላቸውን ሲገልጹም ትራምፕ ደግሞ አሜሪካ በጣም ጠንካራ እርምጃ እንደምትወስድ ተናግሯል። ባለፈው ሳምንት በተቃውሞ ሰልፍ ላይ ያለም በቁጥጥር ስር የዋለው የ26 ዓመቱ ኢርፋን ሶልታኒ ቤተሰቦች ረቡዕ ዕለት እንደሚገደል ተናግሯል። ሄንጋው የተባለ የሰብአዊ መብት ድርጅት ተወካይ እንዲህ የተፋጠነ ውሳኔ አይተን አናውቅም ሲል ተናግሯል። ትራምፕ በአሜሪካ የሚሰቅሉት ከሆነም የሆነ ነገር ታያላችሁ፣ እንደዛ የሚያደርጉ ከሆነም በጣም ጠንካራ እርምጃም እንወስዳለን ብሏል። የሶልታኒ ዘመድ የኢራን ፍርድ ቤት በ2 ቀናት እጅግ የተፋጠነ ሂደት የሞት ቅጣት ማስተላለፉን ተናግሯል። የኢራን ባለስልጣን ለሪዮተርስ 2000 ሰዎች መገደላቸውን ገልጸው ለዚህም ሽብርተኞቹ ተጠያቂ ናቸው ብለዋል። ወታደራዊ እቅዱ ለትራምፕ ቀርቧል። ፕሬዝዳንት ትራምፕ በኢራን ላይ አሜሪካም ልትወስድ በምትችላቸው ወታደራዊና ሌሎች እርምጃዎች ላይ ከመከላከያ ሚኒስቴር ባለስልጣናት ማብራሪያ ቀርቦላቸዋል። 2 የመከላከያ መስሪያ ቤት ባለስልጣናት እንደተናገሩት በረጅም ርቀት ሚሳኤሎች የሚፈጸም ጥቃት አንደኛውና ዋነኛው አማራጭ ሆኖ ቀርቧል። ነገር ግን የበየነ መረብ ጥቃትና የስነ ልቦና ዘመቻም ለውይይት ቀርቧል። የትራምፕ የብሔራዊ ደህንነት ጉዳዮች ቡድን በኢራን ላይ ለሚወስደው እርምጃም ባሉ አማራጮች ላይ ለመምከር ዋይት ሃውስ ውስጥ የሚሰበሰብ ሲሆን ነገር ግን ፕሬዝዳንቱ ተሳታፊ ስለመሆናቸው የታወቀ ነገር የለም። ምንጮቹ እንደተናገሩት አሜሪካ በኢራን ላይ እርምጃ የምትወስድ ከሆነም
አየር ኃይል እንደሚሳተፍበት በመግለጽ እቅዱን የሚያወጡት በተለይ የኢራን መንግስት የእዝ መዋቅርንና የግንኙነት መስመርን ማቋረጥን እንደ አማራጭ ለመውሰድ እያሰቡ መሆናቸውን አመላክቷል። ይህ በእንዲህ እንዳለ የአሜሪካ መንግስት ዜጎቹ ኢራንን ለቀው እንዲወጡ ወይም የአሜሪካ መንግስት ድጋፍ ሳያስፈልጋቸው የሚወጡበትን መንገድ እንዲያመቻቹ ጥሪን አቅርቧል። ዋነኛዎቹ የጥቃት ኢላማዎች ትራምፕ የአሜሪካ ጦር በኢራን ላይ ጥቃት እንዲፈጽም ትዕዛዝ ቢሰጡም ኢላማ የሚደረገው የኢራን ጠንካራ ወታደራዊ ክንፍ የሆነው እስላማዊ አብዮታዊ ዘብ ይሆናል። የኢራን ጠቅላይ መሪ አሊ ካሜኒም ኢላማ ሊደረጉ ይችላሉ። እርምጃ መውሰድ የአጸፋ ምላሽን ሊያስከትል ይችላል። የኢራን መንግስት ተቃዋሚዎችን ዶናልድ ትራምፕን ማስደሰት የሚፈልጉ ከዳተኞች ብሏቸዋል። አሜሪካ ጥቃት ፈጽማ ንጹሃን ሰዎች የሚሞቱ ከሆነም የአሜሪካን የቦምብ ድብደባም የኢራን መንግስት ሊጠቀምበት ይችላል። ኢራን የአጸፋ እርምጃ ከመውሰድ ወደ ኋላም አትልም። ኢራን በርካታ ባላስቲክ ሚሳኤሎች ያሏት ሲሆን የየመን ሁቲ አማጽያንም ይደግፏታል። ስትራቴጂክ የሆነውን የነዳጅ መተላለፊያም የሆርሙዝ ሰርጥ ኢራን ልትዘጋውም ትችላለች። ትራምፕ ኢራን ሁሉም አማራጮች በእጇ አይደሉም ብለዋል። ኢራን በሶሪያ አጋሯ የነበረውን የበሽር አልአሳድ አስተዳደርን አጥታለች። እስራኤልም ክፉኛ ጥቃቶችን ሰንዝራባታለች። ከ18 ወራት በፊት የነበራት ጥንካሬ አሁን ላይ ያላት አይመስልም። ኢራን ለአሜሪካ ጥቃት ዝግጁ ነኝ ብላለች። ፕሬዝዳንት ትራምፕ በኢራን በሚወሰደው እርምጃ ላይ እየመከሩ ባሉበት በአሁኑ ጊዜም የኢራን የውጭ ጉዳይ ሚኒስትር አባስ አራግቺም ሀገራቸው በአሜሪካ ለሚወሰድ የትኛውም አይነት እርምጃም ዝግጁ ናት ብለዋል። ሚኒስተሩ ለአልጀዚራ እንደተናገሩት ኢራን በአሁኑ ወቅት ያለችበት የዝግጁነት ደረጃም ባለፈው ሰኔ ወር አሜሪካም ጥቃት ከፈጸመችባት ጊዜ በጣሙን የበለጠ ነው በማለት በአሜሪካ በኩል ብልህ ምርጫ ላይ እንደሚደረስ ተስፋ እንዳላቸው ገልጿል። የውጭ ጉዳይ ሚኒስተሩ በተጨማሪም የጀርመን መርሃዊ መንግስት ፍሬድሪክ ሜርስ በኢራን የተነሳውን ተቃውሞ በተመለከተም የኢራን መንግስት የመጨረሻ ቀናትና ሳምንታት ላይ ነን በማለት ለሰጡት አስተያየት ቁጣ የታከለበት ምላሽን ሰጥቷል። አራግቺ የሰብአዊ መብቶችን በተመለከተም አስተያየት ለመስጠት ጀርመን ምሳሌ ልትሆን አትገባም በማለት ጀርመን ባለፉት ዓመታት ባራመደችው ሚዛናዊነት የጎደለው አቋም ተአማኒነቷን አታለች ብሏል። ትንሽዬ እረፍት በማሳየት ውለታ ዋሉልን በማለት የኢራኑ የውጭ ጉዳይ ሚኒስትር የጀርመኑን መርሃዊ መንግስት በአሽሙር ተችቷቸዋል። የፕሬዝዳንት ትራምፕ ብሔራዊ ደህንነት ጉዳዮች ቡድን በኢራን ላይ ስለሚወስደው እርምጃ አማራጮች ላይ ለመወያየት በዋይት ሀውስ ይሰበሰባል። ፕሬዝዳንቱ አሜሪካ በኢራን ላይ መውሰድ ስለምትችላቸው የተለያዩ ተዘዋዋሪና ቀጥተኛ ወታደራዊ እርምጃዎች ማብራሪያ የተሰጣቸው ሲሆን ይህም የረዥም ርቀት የሚሳኤልና የበየነ መረብ ጥቃትን ሊጨምር እንደሚችል የአሜሪካ መከላከያ ሚኒስቴር ባለስልጣናት ተናግሯል። አሜሪካና እስራኤል ከሰልፉ ጀርባ አሉ። ኢራን የኢራን መንግስት ለሳምንታት የዘለቀው ህዝባዊ ተቃውሞ ጠላቶቼ በሚላቸው በአሜሪካና በእስራኤል እየተደገፈ ነው ሲል ከሷል። የኢራን መንግስት ቃል አቀባይ ፋጢማ ሞሆጅራን እንደተናገሩት በአሜሪካው ፕሬዝዳንት ዶናልድ ትራምፕና በእስራኤል የተደገፉት ሽብርተኞች የህዝቡን ሰላማዊ ተቃውሞ አበላሽተውታል በማለት ለተፈጠረው ደም መፍሰስ ሁለቱ ሀገራት ከጀርባ እንዳሉ አመላክቷል። የኢራን መንግስት ከፍተኛ ባለስልጣን የሆኑት ጎልሜሳን ሞሃን ኤጄም በተቃውሞ ወቅት ጥቃት የተፈጸመው የጦር መሳሪያ በታጠቁ ሰዎች ነው በማለት ተቃዋሚዎችን ከሷል። በተጨማሪም ባለስልጣኑ ተቃዋሚዎቹ ከእስራኤልና ከአሜሪካም ግልጽ ድጋፍ እንደተደረገላቸው በመጥቀስ የኢራን መንግስት ካለምንም ርህራሄ እርምጃ እንደሚወስድ አስጠንቅቋል። በተቃውሞ እስካሁን ከ600 በላይ ሰዎች እንደተገደሉና ከፍተኛ ቁጥር ያላቸው ጉዳት እንደደረሰባቸው የሆስፒታል ምንጮችና የሰብአዊ መብት ቡድኖች እየገለጹ ነው። በሌላ በኩል መንግስታቸው ላይ የበረታውን ህዝባዊ ተቃውሞ ለማርገብ እየሞከሩ ያሉት የኢራኑ ጠቅላይ መሪ አያቶላህ አሊ ካሜኒም በሀገሪቱ ለተካሄደው አመጽ አሜሪካውያን ፖለቲከኞችን ተጠያቂ አድርጓል። ጠቅላይ መሪው ይህንኑ ያሉት መንግስትን ደግፈው ሰልፍ ለወጡ የመንግስት ደጋፊዎች ባደረጉት ንግግር ነው። የተደረገውን ሰልፍ የውጭ ጠላቶች እቅድን ያከሸፈ ሲሉ የጠሩት ካሜኒም የአሜሪካ ፖለቲከኞች ማታለላቸውን እንዲያቆሙም አሳስበዋል። በ2022 በተመሳሳይ ህዝባዊ አመጽ በኢራን ተቀስቅሶ የነበረ ቢሆንም የአሁኑ ግን የተለየና ጠንካራ መሆኑ እየተስተዋለ ነው። በ2022 የተነሳው ተቃውሞ መሪ አልነበረውም፣ ብዙም ሳይቆይም ከስሟል። አሁን የተነሳው ተቃውሞ ግን መሪዎች አሉት። ከሀገራቸው ሸሽተው የሚኖሩት ሬዛ
ፓቫሊ ከተቃዋሚዎች ጋር አብረው እየሰሩ ናቸው። ሬዛ ፓቫሊ በአውሮፓውያኑ 1979 ከኢራን የተባረሩት ሻሃም ልጅ ናቸው። ሬዛ ፓቫሊ ከኢራን ርቀው ቢኖሩም ለተቃውሞው አቅጣጫ ለመቀየስ እየሞከሩ ነው። ተቃውሞ ዘልቆ የቀጠለበት አንደኛው ምክንያት ይሄም ሊሆን ይችላል። በተቃውሞው ፓቫሊ ወደ ሀገራቸው እንዲመለሱ የሚጠይቁ ድምጾችም ተስተጋብቷል። ፓቫሊ በአሜሪካ በስደት እየኖሩ ሳለም ራሳቸውን የኢራን ሻሃ ወይም ንጉስ አድርገው ሰይሟል። ወጣቶች በማህበራዊ ሚዲያ ላይ ሌሎች ወጣቶች ተቃውሞውን እንዲቀላቀሉ እየቀሰቀሱ ነው። በቴህራን የቀጠለው ተቃውሞ የፓቫሊን ተጽዕኖ ፈጣሪነት የሚያሳይም ነው። በአዲስ አበባ ሜክሲኮ ታላቅ ብስራት ከአባይ ሆምስ ሪል ስቴት የቤትና የንግድ ሱቅ ፍላጎቶን ለማሟላት 12000 ካሬ ላይ ግዙፍ መንደር ገንብተናል። ለመኖሪያ ምቹ በሆነው መንደራችን እንደ ምርጫው ከ78 ካሬ እስከ 158 ካሬ ስፋት ያላቸው ከባለ 1 እስከ 3 መኝታ ለሽያጭ አቅርበናል። ምን ይሄ ብቻ! አትራፊ የሚያደርጉት የንግድ ሱቆች ከ10 ካሬ ጀምሮ እኛ ጋር ያገኛሉ። ቀድመው ለሚመጡ ደንበኞቻችን እስከ 20% ቅናሽ አዘጋጅተናል። በደማቋ ሜክሲኮ ቤትና ሱቆችን ለመግዛት ጊዜው አሁን ነው። ለበለጠ መረጃ በስልክ ቁጥር 0970282131 ወይም 0960672131 ይደውሉ። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው።